ሰላምዬ ከባድ ስህተት ሰራች። ሰላም እንግዲህ በቅናት በመነሳሳትም ማኪ ትቀማኛለች ናታንን ራሷን አሳልፋ ለናታን ብላ ለፖሊስ እጇን ሰጥታለች በማለትም የምትበላው ምግብ ላይ ከባድ መርዝ በመመረዝም ማኪን ከዚች ዓለም አሰናበተቻት። ናታንና ሮዛ እየተጫወቱ ባሉበት እጅግ በጣም ደስ በሚል ሁኔታ አሁን ላይ ማኪ ግን ምግቡን በነሱ ንደት ሩጣ ስትቀምሰውም ማኪ የመጨረሻ እንግዲህ ትልቅ ችግር ተፈጠረ። ናታንና ሮዛ በደስታ የእህትና የወንድምነት ልፊያቸውን ከማሂ ፊት እንግዲህ እየተላፉ ባሉበት ሰዓትም በእነሱ ቀንታና ተናዳም ምግቡ ቅርብ ሲደረግላት ሩጣ እሷ በመብላትም ወደው እንግዲህ ምግቡን አጣጥማ ሳትውጥም ወደ ላይ እያስመለሰ ኮረፋቷን መድፈቅ ጀመረች። በድንጋጤ የእሷን ሁኔታ በማየትም ዘወር ስትል ሮዛ ማኪ ኮረፋቷን እየደፈቀች ነበር በሰዓቱ። ናታንም የሚሆነው ግራ ገብቶት እያስመሰለች ስለመሰለውም፣ ሰላም ግን አሁን ላይ የመጨረሻ ማኪን መበቀል ትፈልጋለች። እሷ ማን ስለሆነች ነው ለናታን ራሷን አሳልፋ የሰጠችው በማለትም በንደትና በስጋት ላይ ባለችበት አጋጣሚ ማኪን ማሰናበት አለብኝ ብላም ወሰነች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሮዛ ቀጣይ ፓርቲ ይዘን መጥተናል። እንግዲህ እጅግ በጣም በሚያሳዝንና በሚከብድ ሁኔታ ሰላምዬ ትልቅ ስህተት ሰርታ አሁን ላይ ማኪን ተበቅላታለች። ማኪ ሁሉን ነገር በደንብ አውቃና ጠንቅቃ ስለምትረዳም ናታንና ሮዛ እንዲሁም እናቱ እየፈተኗት መሆኑን ስላወቀችም አሁን ላይ ለፖሊሱ ናታንን የምትወደው አስመስላ እጇን በመስጠቷ አሁን ሁላቸውንም ያሳመነችና እንዴት ይህ ሊሆን ይችላል? ናቲ እኮ በቃ የኔ ብቻ ነው የሚሆነው። ስለዚህ እያለችን ባለችበት ሰዓት እናትየዋና እንዲሁም ደግሞ ሮዛ ሞተ የተባለውን ሰው ጠቅለው ሲጎትቱ ከዛ በኋላ ቪዲዮ ስትቀርጥም ስለነበር ለማስፈራሪያ፣ መጨረሻ ላይ ግን ሰውየውን ተነሳ አምልጥ ከዚህ ሮጥ ሲሉትም ሰማች። በዚህን ሰዓት ማኪ እኔን ልትፈትኑ ነበር? አሀ እሺ እናያለን በማለትም እዛ መካከል እየተጨነቀች የከረመችው ሰላምና ሰላም ብቻ ናት። ማኪም ሁላቸውም ሆን ብለው አውቀው እንደሆነም ተረድታለች። በዚህን ሰዓት ፖሊሱ በሩን ሲያንኳኳ በሩ ሲከፈትለትም ምንድነው ችግር አለ እንደ ስትልም ፖሊሱም እዚህ ቤት ነፍስ ጠፍቷል፣ ስለዚህ አሁን ላይ ማን ነው የሰውየውን ነፍስ ያጠፋው ሲባልም ሰላም እንግዲህ አነ እያለች ባለችበት ሰዓት ማኪ ፈጠን ብላ እኔ በማለትም እጇን አሳልፋ ሰጠች። ሁላቸውም በእሷ ውሳኔና በእሷ ድርጊት በመደንገጥም ግራ ተጋቡ። መጨረሻ ላይ ፖሊስም ይዟት ሄደ። ሰላምም ታናዳ ወደ ክችኗ ሄዳ ማልቀሷን ቀጠለች። በዚህን ሰዓት ከዚህ በላይ ፍቅር የለም። ከዚህ በላይ ምን አይነት ፍቅር መግለጫ መንገድ እንዳለ አላውቅም። ማኪ በጣም ትወዳለች፣ በጣም ታፈቅራለች። ስለዚህ አሁን ላይ በቃ ማሚ ይሄ ነገር ትክክል አይደለም፣ አንድ እድል ስጭ። የምን እድል? ከዚህ በላይ ምን ልታረጊ ነው? እያለችም እንግዲህ የናታን እናት ጥላ ወደ ክላሷ ገባች። ሮዛ ለልጁ ደውላ መልሳት ስትለውም ፖሊሱም ሄጅ አላት። አመሰግናለሁ አለች። ደረጃውን ስትወርድ ግን እናንተ ልትፈትኑኝ ፈተናችሁን አልፌያለሁ። በዚሁ አጋጣሚ እናንተ ደግሞ የኔን እምነት ታገኛላችሁ። አይገርምም? አሁኑ ደውላችሁ ትመልሱኛላችሁ። በቃ አለቀ። ያ ማለት ናታንን የራስ ያደርጋለሁ፣ ፈተናችሁ ሞታችኋል እያለች እንግዲህ ማኪ መቀናጣት ጀመረች። በዚህ አጋጣሚ ይህ ነገር ተመልሳ ወደው መጣች። ሮዛ በር ላይ ጠብቃ ማኪ በጣም አመሰግናለሁ ወንድሜን ስላተረፍሽልኝ አለቻት። ምንም አይደል። እሺ እንዴት ነው እባክሽ? ምኑ በማለትም አሁን ላይ እንግዲህ ማኪም በቃ ፈተናችሁን አልፌያለሁ
የምታመጡት ነው ያለው። እናቷንን የራስ ያደርጋለሁ እያለች እየተሯሯጠች ባለችበትም አጋጣሚ እጅግ በጣም ልብ በሚነካ ሁኔታ አሁን ላይ እንግዲህ ሮዛ የሆነ ነገርም አለ፣ ዝም ብሎ አይደለም የሆነ ነገር አደርጋለች ማኪ እያለች ነበረ። እናም የሮዛን እናት እንግዲህ ከዚህ በላይ የፍቅር መግለጫ ራስን አሳልፎ መስጠት ከባድ ነው። ስለዚህ ልጅቷ ተልቧ ትወዳለች አለችው ናታንን። ዝም አለ። ማሚ ናታንን ማኪ በጣም ራስ ወዳድ ናት፣ ናታንን አትወደውም፣ እልክ ነው አለቻት ሮዛ። ምን እያልሽ ነው? አንድ እድል ስጪ ማሚ። የምን እድል? በቃ አንዴ ብቻ፣ ያን ጊዜ ደግሞ ታይዋለሽ አለቻት። በዚህን ሰዓት ናታን ከሰላምዬ ጋር ሄዶ የኔን ፍቅር ራስሽን አሳልፈሽ ልትሰጪልኝ ነበር? አዎ፣ አንተ ምንም እንድትሆንብኝ አልፈልግም። በቃ አንተ የሆነ ነገር ሆነ ማየት ለኔ ሞቴ ነው። በዛ ላይ ደግሞ አንተ እናትህ እዚህ ቢሞቱ ከባድ ነው። በቃ ለኔ ሁለት ጸጸት ነው አለችው። የኔ ፍቅር ግን ለምን? ማኪ እኮ ራሷን አሳልፋ ሰጠች። ይህን ያክል ትወዳለች እንዴ? እኔም ግራ ገብቶኛል አላት። አይደል? ለምን አልተከተልካትም? እሷ ትመጣለች። እንዴት? የኔ ፍቅር ተጨነቅሽብኝ አይደል? እንዴት ነው የማልጨነቀው? በቃ አንተ ምንም ከምትሆንብኝ እኔ ምንም ነገር በሆን እመርጣለሁ አለችው። ውሸት እንደሆነ ነገራት። በጣም ደነገጠች። ሌላኛውና ከባዱ እንግዲህ ማኪ ወደ ቤት መጣች። ሮዛ መልሳ ስላለችው ፖሊሱን፣ እሺ ማኪ በጣም አመሰግናለሁ ወንድሜን ስላተረፍሽልኝ አለቻት። ምን? አያስፈልግም አለች። ከዛም ቀጠለችና ግን ምን የሆነ አላደል ፖሊሱ ተመለሽ ሲልሽ ግራ አልተገባሽም? አልደነገጥሽም? አለቻት። ለምን ደነግጣለሁ? አይገባሽም። በሚያሳዝን ሁኔታ እንግዲህ አሁን ላይ ሮዛ ፈተናውን እንዳላለፈች ግን ስለገባትኝም ማኪ ግራ ተጋብቻለሁ። አይገባሽም። አንቺ ማን ጠያቂ ያደረገሽ? ላናግረሽ ካልፈለግኩ አልፈለግኩም ነው። ለምንድነው ሰው ግድ በግድ እንዳናገረሽ የምትፈልገው? እያለች እንግዲህ ቀወጠችው ማኪ። ከዛም ፈገግ አለች። ከናታን እናት ጋር ሄዳ ማሚ ልጄ ማኪ መጣሽ? አዎ መጣሁኝ ልጄ። ማሚ እኔን መፈተኑ ለምን አስፈለገ? እኔ ናታንን የማልወደው ነው የሚመስልሽ? እኔ ለናታን አሳልፍ የምሰጥ ነው የሚመስልሽ? አለቻት። እኔ አንቺን እንደዚያ አልጠበቅኩም ነበር። ይቅርታ አድርግልኝ ልጅ፣ መሆን ያለበት ነገር ሆኗል። አሁን ግን ናታንን እንደምታፈቅሪውና ለናታን መቼም ጊዜ ህይወትሽን አሳልፈሽ እንደምትሰጪ አውቄያለሁ። አንቺ የናታን ሚስት ነሽ። እውነት ማሚ? አዎ አዎ ልጄ፣ ወዶ ሳይሆን ናታን በግድ ያገባሻል አለቻት። በዚህን ሰዓት እያለች እንግዲህ አንቺ በቃ አዎ ሁሉንም ሴራችሁን አውቄባችኋለሁ፣ ገና ወደፊት አንቺ ራሱ አስመሳይ ነሽ እያለች ማሂ መቀወጥ ጀመረች ማኪ። ሌላኛው እንግዲህ አሁን ላይ የናታን እናት ከባድ ውሳኔያቸውን አጸደቁ። ከዚህ በላይ ይች ልጅ ምንም መደረግ የለባትም። ስለዚህ ግዴታ እንትን ማለት አለባት። ማለቴ ታገባታለህ። ምን? አዎ የዚች ልጅ መልካምነት ለምን አልታያችሁም? እሱን ከጭንቀት ለማውጣት እኮ እራት እንጋብዝ ብላለች። ባትወደው ባታፈቅረው እንደዚህ አታስብለትም ነበር ስትልም አይ እንደዛ አይደለም አለች። ሰላም ወደ አብሯቸው እንድትሄድ ናታን አዘዛት እራት ግብዣ። ከዛ እሷ ምን ታደርጋለች? እሷ ካለች እኔም አልሄድም። ምን? አዎ የቤተሰብ አይደል እንደራቱ እና ሰራተኛ ከኛ። አይ እዚህ ቤት ውስጥ ብቻዋን እንድትቀመጥ የለባትም። ምን? አዎ ካልሆነ እራቱ ይቀራል አለች ሮዛ። በቃ ማክዬ ትምጣ
በማለትም እናትየዋ አናገሯት። እሺ ብላ እንግዲህ ተመካክረው ሁላቸውም ሄዱ። ተራቱ መልስ ግን ፖሊስ ተብዬው መጣ። ማኪ ጠቁማም ስለነበረ አውቃ እናም ሰላም ፖሊሱን ስታይ በድንጋጤ የተብረከረከች የምትሆነው ግራ ገባት። ግን አማራጭ የላትም። ዝምታን መረጠች። እያለቀሰች ወደ ክችኗ ሄደች። ሌላኛውና ከባዱ ስራ ቦታቸው በመሄድም ማኪን ትተው እናቷንና ናታንን ለማመካከር ሄደች። ማሚ አንድ እድል ስጭን። የምን እድል? አላቅም። አንድ እድል ይኸውልሽ ናታን አዳምጠኝ። ማኪ በጣም ተወዳለች። ለአንተ ስትል ራሷን አሳልፋ ሰጥታለች። ስለዚህ ምንም ቢሆን ምንም ታገባታለህ። እኔ መረጥኩልህን ነው የምታገባው ስትለውም ጥሏት ሄደ። ማሚ አሁንም ደግሜ የምነግርሽ ወዳው ሳይሆን ማሚ እልክ ነው። የምን እልክ? እልክ ቢሆን እንደዚህ ትሆናለች? ራሷን አሳልፋ ትሰጣለች አለች እናትየዋ። ናታን ሰላምን አስጨነኩሽ የኔ ፍቅር አላትኝ። ምንም በቃ አንተ ምንም ከምትሆንብኝ እኔ ምንም በሆን ይሻለኛል አለች። እናም መጨረሻ ላይ እንግዲህ ሮዚና እንዲሁም ደግሞ ናታን ቁጭ ብለው መቀወጥ ጀመሩ። በዚህን ሰዓት በደስታ ሲቀውጡ ሲጫወቱ የእህታማችና የወንድምነት ጨዋታቸውን ሲቀጥሉ የመጨረሻ በቅናት የተንጨረጨረችዋ ማኪ ዝም ብላ መመልከት ጀመረች። በዚህ አጋጣሚ ሰላም ምግብ አምጥታ ከማኪ ፊት ለፊት አስቀመጠችላት። አይገርምም? አጋጣሚውን ተጠቅማ እንግዲህ እጅግ በጣም በሚገርም ሁኔታ ምግቡን ስትበላ ወዳውኑ አስመለሳት። ናታንም ደንግጦ ወደ እሷ ዘወር ቢልም ምንም ልታደርግ አልቻለችም። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።